ከመሬት በታች እንደሚፈስ ድብቅ ወንዝ በውስጥ የሚመላለስ ጥማት አለ። በሰው መሃል ሆነህ የማይገባህ ባዶነት፣ በሳቅ መካከል የሚሰማ ስቅስቅ ያለ ለቅሶ፣ በስራው ካታ መካከል የሚመጣብህ የዝምታ ናፍቆት ምን እንደሆነ አውቀዋልን? ነፍስ መተንፈሻታ እያለከለከች ነው። ዓለም በብዙ ድምጾች ትጮኻለች። ስልክህ፣ ስራ፣ ጭንቀትህ፣ ፍላጎቶቹ ሁሉ በየተራ ስምህን ይጠራሉ። ነገር ግን በዚህ ሁሉ ጫጫታ ውስጥ አንዲት ቀጭን ድምፅ መለየት ተስኖሃል። እርሷ ድምፅ ከጠፋችበት ቀን ጀምሮ ሕይወት ትርጉም እንደሌለው ፊልም እየታየህ ነው። ለካስ እኛ የቆምነው መሬት ላይ ብቻ አይደለም፣ የምንኖረውም በዳቦ ብቻ አይደለም። ከቁስ በስተጀርባ ያለ ከማንነታችን ጥልቀት የሚመነጭ በሰውና በእግዚአብሔር መካከል የሚዘረጋ ድልድይ አለ። ይህ ድልድይ ከተሰበረ ሰውነታችን መቆም አይችልም። ዛሬ ያንን የተቋረጠ ድልድይ ለመጠገን ወደ ኋላ እንመለሳለን። በበረሃ ካሉ አባቶች ጓዳ በቅዱሳን እንባ ከታጠበው የጸሎት ምንጣፍ ስር አንድ ትልቅ ምስጢር እንፈልጋለን። ጸሎት ሃይማኖታዊ ግዴታ ብቻ ሳይሆን እኔ ማን ነኝ ለሚለው ጥያቄ ብቸኛ መልስ መሆኑን የምታውቅበት ጊዜ አሁን ነው። የዘመናችን ትልቁ በሽታ ብቸኝነት አይደለም፣ የመንፈስ ድርቀት ነው። በቴክኖሎጂ ተከበን፣ በመረጃ ተጥለቅልቀን፣ ነገር ግን ከፈጣሪያችን ጋር ያለን መስመር ተቋርጦ እንደተነቀለ አበባ እየተወለግን ነው። ነገር ግን በጽልመት ውስጥ ብርሃን አለ። ከዚህ የድካም አዙሪት የሚያወጣ፣ ከተሰበረው ማንነትህ የሚጠግንህ፣ ከባዶነት ወደ ሙላት የሚመልስህ ምስጢራዊ ቁልፍ አለ። ይህ ቁልፍ ለጥቂቶች የተሰጠ አይደለም። ለአንተ፣ ለአንቺ፣ ለሁላችንም የተዘረጋ የእግዚአብሔር እጅ ነው። ለመሆኑ ይህ ቁልፍ ምንድነው? የሕይወትን ትርጉም የሚቀይር፣ ተራውን ሰው ወደ ሰማያዊ ማንነት የሚቀይር ያ ረቂቅ ኃይል ምንድነው? ዛሬ ወደ ጥልቁ የነፍስ ጓዳ እንገባለን። የቅዱሳንን ፈለግ ተከትለን የጠፋውን የሕይወት እስትንፋስ ፍለጋ ጉዞ እንጀምራለን። ጸሎት ማለት ምን ማለት ነው? ለምን ስለኛ ለክርስቲያኖች እንደ አየር ያስፈልገናል? መልሱን ለማግኘት አብረን እንዝለቅ። ወደማይታየው ግን ወደሚሰማው፣ ወደማይጨበጠው ግን ወደሚለወጠው የጸሎት ዓለም። ቅዱስ ያሬድ የዜማ ሊቅ ጸሎት ያለውን ሰማያዊ ኃይል ሲገልጽ እንዲህ ይላል። ጸሎትሰ ከመ መዓዛ ዕጣን ትዕርግ ቅድመ እግዚአብሔር። የጻድቅ ጸሎት በእግዚአብሔር ፊት እንደ ጣፋጭ ዕጣን መዓዛ ወደ ላይ ትወጣለች ይላል አባታችን አባ ጊዮርጊስ ዘጋስጫ የኢትዮጵያ የሰዓታት ደራሲ። ጸሎት ለነፍስ ያለውን አስፈላጊነት ከምግብ ጋር በማነጻጸር እንዲህ ያስተምረናል። ጸሎት የነፍስ ምግብ ናት። ሥጋ ያለ ምግብ እንዲደክም፣ ነፍስም ካልጸለየች ትራባለች፣ ትጠወልጋለች ይለናል። ለመሆኑ ለምን እያንዳንዱ ክርስቲያን የጸሎት ሥርዓት ወይም ቀኖና ሊኖረው ይገባል የሚለውን መንፈሳዊ ምክር በሥላሴ ስም እንጀምራለን። ይህንን መንፈሳዊ ምክር ከመጀመራችሁ በፊት ላይክ እንዲሁም ሼር በማድረግ ይጀምሩ። የዚህ መንፈሳዊ ቻናል ቤተሰብ ካልሆኑም ሰብስክራይብ ማድረግ በየጊዜው የምንለቃቸው መንፈሳዊ ምክሮች ወደ እናንተ እንዲደርስ ተባበሩ። ጸሎት የክርስቲያን ሕይወት ልብ ነው። ጸሎት ለክርስቲያን ልክ እንደ ኦክሲጅን፣ እንደ አየር ነው። የምንኖረው በእርሱ ነው። በቅዱስ ቴዎፋን ዘሪክስሉስ የተሰጠ
እኔ በጣም የምወደው የሚያምር የጸሎት ትርጉም አለ። እርሱም እውነተኛ ጸሎት ማለት አእምሮህን በልብህ አድርገህ በእግዚአብሔር ፊት መቆምና በእግዚአብሔር ፊት ለዘላለም መቆምን መቀጠል ነው ይላል። እውነተኛ ጸሎት ማለት አእምሮህን በልብህ አድርገህ በእግዚአብሔር ፊት መቆምና በእግዚአብሔር ፊት ለዘላለም መቆምን መቀጠል ነው ይላል። ይህ መግለጫ ጸሎት የሙሉ ሰውነት እንቅስቃሴ መሆኑን ያሳያል። እየቆምክ ነው፣ ስለዚህ የአካል እንቅስቃሴ ነው። ከዚያም እርሱ አእምሮን ይጠቅሳል። ጸሎት ምክንያታዊነት የጎደለው አይደለም። ከአእምሮ በላይ ሊሆን ይችላል፣ ነገር ግን ያለ አእምሮ አይደለም። ከዚያም እርሱ ልብን ይጠቅሳል። ስለዚህ አእምሮህን በልብህ አድርገህ በእግዚአብሔር ፊት መቆምና እስከ ዘላለም መቆምን ይቀጥላል። ጸሎት የአንድ ክርስቲያን ለእግዚአብሔር ያለውን ፍላጎት የሚገልጽበት ዋና መግለጫ ነው። የቤተ ክርስቲያን አባቶች እግዚአብሔርን መውደድህ በጸሎት ይለካል ይላሉ። የማንጸልይ ከሆነ እግዚአብሔርን እንደማንወድ ግልጽ ምልክት፣ እንዲያውም በጣም ግልጽ ምልክት ነው። እግዚአብሔርን የምንወድ ከሆነ ይህ በዋነኝነት ለጸሎት ባለን ቁርጠኝነትና ጥራት ላለው ጸሎት ባለን ቁርጠኝነት ይገለጣል። እንግዲህ ጸሎት ህብረት መሆኑን እናያለን። የሰው ልጅ የተፈጠረው እንዲሆን የተደረገው ይህ ነው። እናም ይህ ጽንሰ ሐሳብ በጣም አስፈላጊ ነው። ስለ ጸሎት ስናስብ ለልዩ መንፈሳዊ ሰዎች ብቻ እንደሆነ አድርገን ማሰብ የለብንም። ወይም የተወሰነ የውስጥ ዝንባሌ ላላቸው በተወሰነ መንገድም ስለተፈጠሩ መንፈሳዊ ነገሮችን ስለሚወዱ የጸሎት ታጋዮች እንደሆኑ አድርገን ማሰብ የለብንም። ይህ የቤተ ክርስቲያን አመለካከት በጭራሽ አይደለም። ጸሎት በተፈጥሮ ሰብአዊ ነው። ከሥራዎች ሁሉ እጅግ የላቀ ሰብአዊ ሥራ ነው። እግዚአብሔር አዳምንና ሔዋንን ሲፈጥራቸው ወደ መኖር ከመጡበት ጊዜ አንስቶ እስከ ወደቁበት ጊዜ ድረስ ከእግዚአብሔር ጋር ባለው የማያቋርጥ ኅብረት ይኖሩ ነበር። የሚያደርጉት ነገር ሁሉ ጸሎት ነበር። ለእኛ አሁን ጸሎት የምንወስንበትና የምናደርገው ነገር ይመስለናል። ልጸልይ ነው ብለን እንሄዳለን፣ ከዚያም እናቆማለን። የጠዋት ጸሎታችንን ጨርሰን ቡና ልንጠጣ ወይም ቁርስ ልንበላ እንሄዳለን። በአእምሮአችን ያ ቁርስ መብላት ጸሎት አይደለም። ይህ ግን የቤተ ክርስቲያን አስተምሮ አይደለም። እኛ የምናየው በዚህ መንገድ አይደለም። ለእኛ ሕይወት ሁሉ ጸሎት ሊሆን ይገባል። ትክክለኛው የሰው ልጅ መሆን ማለት ይህ ነው። ሁሉንም ነገር ለእግዚአብሔር፣ ሁሉንም ነገር ከእግዚአብሔር ጋር፣ ሁሉንም ነገር በእግዚአብሔር ውስጥ ማድረግ ማለት ነው። እንዳለመታደል ሆኖ የወደቀው አኗኗራችን አዲስና ዘግናኝ እውነታን፣ የተቀደደ እውነታን እንድንኖር አድርጎናል። በዚህም አንዳንድ ጊዜ ከእግዚአብሔር ጋር ነን፣ አንዳንድ ጊዜ እንጸለያለን፣ አንዳንድ ጊዜ ደግሞ አይደለንም። ቤተ ክርስቲያን በተቀደሰና በዓለማዊ መካከል ያለ ልዩነት ብላ የምትረዳው ይህንን ነው። ይህ ልዩነት በፍጥረት ጊዜ ምንም ፋይዳ አልነበረውም። ፋይዳ ያገኘውና መደበኛ የሆነው የሰው ልጅ ሲወድቅ ነው። ያን ጊዜ ከእግዚአብሔር ጋር ያለውን ኅብረት ቁርጥ ባለ ሁኔታ ውድቅ አድርገን ያለ እርሱ መኖር ጀመርን። ይህ ደግሞ የፍርሃትና የመከራ ትክክለኛ ትርጉም ነው። ዓለማዊው ዓለም አሁን በህብረተሰባችን ውስጥ በከፍተኛ ሁኔታ ዋጋ እያስከፈለን ያለው የዓለማዊነት ልብ ጸሎት አልባነት ነው። የዓለማዊነት ዋናው እምብርት ይህ ነው። እርግጥ ነው ጸሎት አልባነት ወደ ብዙ አሰቃቂ ነገሮች ይመራል። ብጥብጥ፣ ድብርት፣ የአእምሮ ህመም፣ የግንኙነቶች መፍረስ፣ ጦርነት፣ ጥፋት፣ እነዚህ ሁሉ ነገሮች ከጸሎት አልባነት የሚመነጩ ናቸው። ዓለማዊ ጭራቅ የሚወለድበት ቦታ ይህ ነው። ሁሉንም ነገር ከእግዚአብሔር ጋርና ለእግዚአብሔር የማድረግን ሰብአዊ እውነታ መተው። ስለዚህ ጸሎት የሰው ልጅ ወደ መሆን የሚደረግ እርምጃ ነው።
እግዚአብሔር እንድንሆን ወደ ፈጠረን ማንነት የሚደረግ እርምጃ ነው። ይኸውም ለእነዚህ አክራሪ ግለሰቦች ሳይሆን የማህበረሰቦች ሰዎች እንድንሆን ነው። ስለ ጸሎት ቁም ነገር ያለው ማንኛውም ሰው እንዴት መጸለይ እንዳለበት በጥልቀት ማሰብ አለበት። የጸሎት ዘዴው፣ ከጸሎት በስተጀርባ ያለው ዓላማ፣ በጸሎት ጊዜ ያለው የልብ ዝንባሌና የጸሎት ትክክለኛ አፈጻጸም፣ እነዚህን ሁሉ ጌታችን ኢየሱስ ክርስቶስ ምራችን እንድናደርግ አስተምሮናል። ጸሎት በትምህርቱ ዋና እምብርት ላይ ይገኛል። በወንጌላት ውስጥ ደቀ መዛሙርቱ ኢየሱስን በልዩ ሁኔታ የጠየቁት ብዙ ቦታዎች አሉ። ዮሐንስ መጥምቁ ለደቀ መዛሙርቱ እንዳስተማረ ጌታ ሆይ መጸለይን አስተምረን ብለውታል። ጌታችን ኢየሱስ ክርስቶስ በጣም አስፈላጊ በሆነው ስብከቱ በተራራው ስብከት በምዕራፍ 6 ቁጥር 1 እስከ 8 በዚህ ስብከት እምብርት ላይ በጸሎትና በጾም እናም በምጽዋት በመንፈሳዊ ትምህርቶች አማካኝነት እንዴት መጸለይ እንዳለብን ያብራራል፣ ያስተምራል። እንዴት መጸለይ እንዳለብን አስተማረን። እናም ቃላትን በማብዛት ብቻ ያ የሆነ ጥልቅ እንደሚያመጣላቸው እንደሚያስቡ እንደ አረማውያን እንዳንጸልይ አስተማረን። እንደ አረማውያንና እንዲሁም ራስን ጻድቅ እንደሚያደርጉ እንደ ፈሪሳውያን እንዳንጸልይ አስተማረን። ነገር ግን እርሱ ስትጸልዩ እንዲህ ብላችሁ ጸልዩ አለ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ። ኢየሱስ ክርስቶስ ከልጅ ወደ እግዚአብሔር እንደ አባት የሚቀርብ የቤተሰብ መግለጫ አድርገን እንድንጸልይ አስተማረን። ይህ የቤተሰብ ግንኙነት ነው። ይህ የቅርብ ግንኙነት ነው። እንዲሁም የጸሎት ርዕሰ ጉዳይ አድርገን በጣም አስፈላጊ ለሆኑት ነገሮች ማለትም ለእግዚአብሔር መንግሥት፣ ለእግዚአብሔር ስምና ለእግዚአብሔር ፈቃድ ክብር እንድንሰጥ አስተማረን። እነዚህ ለማንኛውም ክርስቲያን በጸሎት ውስጥ ዋና ዋና ጉዳዮች ናቸው። የእግዚአብሔር ስም እንዲወደድና በዋናነት በእኛ ውስጥ እንዲቀደስ እንፈልጋለን። ስምህ ይቀደስ ማለት ጌታ ሆይ ስምህ በጣም ውድ ስለሆነ እባክህ በታላቅ አክብሮት፣ ፍቅርና ቁርጠኝነት እንዲያዝ ፍቀድ ማለት ነው። እኛ ኦርቶዶክሳውያን አባታችን ሆይ በቀን ብዙ ጊዜ በጠዋት ጸሎታችን፣ በማታ ጸሎታችንና በቀን አጋማሽ ብዙ ጊዜ እንጸልያለን። ይህንን ስንጸልይ ለእግዚአብሔር ስም በረከት ለመሆን ስሙን ለማክበርና ስሙን ለመውደድ እየፈለግን ነው። ከዚያም መንግስቱን እንሻለን። መንግስቱ እዚህ እንድትገለጥ እንፈልጋለን። የእርሱ መንግስት በመንፈስ ቅዱስ የሆነ ጽድቅ፣ ሰላምና ደስታ እንደሆነ ቅዱስ ጳውሎስ ይነግረናል። የእግዚአብሔር መንግስት በምድር ላይ የምታዩት በዚህ መንገድ ነው። ስለዚህ መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን ብሎ የሚጸልይ ሰው ጽድቅ እንዲበዛ፣ ሰላም እንዲመሰረትና ደስታ እንዲስፋፋ እየፈለገ ነው። ይህ በመጀመሪያ በሚጸልየው ሰው ሕይወት ውስጥ እንዲሆን የምንሻው ነው። ጽድቅን፣ ሰላምንና ደስታን ለማግኘት የእግዚአብሔር ፈቃድ እንዲፈጸም እንፈልጋለን። ለእግዚአብሔር ስም መመስገን፣ ለመንግስቱ መምጣትና ለፈቃዱ መፈጸም እየጸለይን ከሆነ ወደ እግዚአብሔር የምንቀርበው በዋናነት ጌታ ሆይ ይህንን እፈልጋለሁ፣ ያንን ስጠኝ፣ ኢንቨስትመንቴን አሳድግልኝ፣ በንግድ ሥራዬ ስኬትን ስጠኝ በማለት አይደለም። አንዳንድ ሰዎች እግዚአብሔርን እንደዚህ ይጠቀሙበታል። ያ ግን ጸሎት ነው ለማለት ይከብዳል። ያ እምብዛም ጸሎት አይደለም። እንደ ቤተ ክርስቲያን ስለ ጸሎት ቁም ነገር ካላችሁ ለእርሱ ትልቅ ትኩረት ትሰጣላችሁ። ኦርቶዶክሳውያን ክርስቲያኖች ለጸሎት የሚሰጡትን ከፍተኛ ቅድሚያ የሚያንጸባርቀው የትልቅ ትኩረት በቤተ ክርስቲያን ቲፒኮን በሚባለው መጽሐፍ ተገልጿል። በቤተ ክርስቲያን
ቲፒኮን በዓመቱ ውስጥ ያሉትን ሁሉንም አገልግሎቶች ማለትም የጠዋት የቀትርና የማታ አገልግሎቶች በ365ቱም ቀናት የሚቆጣጠር መጽሐፍ ነው። ቲፒኮን ማለት የሥርዓት መጽሐፍ ማለት ነው። የዕለታዊውን ዑደት፣ የሳምንታዊውን ዑደትና የዓመታዊውን የበዓላት ዑደት በማካተት ሁሉም ነገር በመጽሐፍ ተቀምጧል። ለእግዚአብሔር እጅግ የተገባ በደንብ የታሰበበት ትኩረት የሚሰጥና በመንፈስ የተሞላ ጸሎት ለማቅረብ በዓለም ዙሪያ የምንገኝ ሁላችን በቲፒኮን ወይም በሥርዓት መጽሐፍ እንመራለን። ቤተ ክርስቲያን ሁሉ የሥርዓት መጽሐፍን ትከተላለች። ወደ ኦርቶዶክስ ቤተ ክርስቲያን የሚመጣ ማንኛውም ሰው ለጸሎት ትልቅ ትኩረት የሚሰጥና ጸሎትን ሥርዓት የማስያዝ አስፈላጊነትን የሚገልጽ ቅዱስ ሥርዓት ቅዳሴን ይዟል። የጸሎት ሥርዓትን መጠበቅ መሰረታዊ ነገር ነው። የጸሎት ሥርዓት የጸሎት ምኞት አይደለም። በጣም ጥሩ በሆነ ቀንህ ብዙ ጊዜ ሲኖርህና ለእግዚአብሔር ሁሉንም ነገር መስጠት ስትችል የምታደርገው ነገር አይደለም። የጸሎት ሥርዓት ምንም ይሁን ምን የምታደርገው ነገር ነው። እንደ ሕይወት ሕግ የምታደርገው ነው። ጠዋት ጥርስህን መቦረሽ እንደማታቋርጠው ሁሉ የጸሎት ሥርዓትንም አታቋርጥ። ተነስተህ ዛሬ የጸሎት ሥርዓቴን ላድርግ ወይ ብለህ በፍጹም አትጠይቅም። ያ ስህተት ነው። የጸሎት ሥርዓት ያ አይደለም። የጸሎት ሥርዓታችንን የምንጠብቀው በዚህ መንገድ ነው። ብንታመም ብንደክምም የምናደርገው ነገር ነው። ዝም ብለን እናደርገዋለን። እርግጥ ነው አንዳንድ ጊዜ ከሌሎች ጊዜያት በበለጠ በሙሉ ልብና በከፍተኛ ትኩረት ልናደርገው እንችላለን። ነገር ግን ሳናደርገው አንቀርም። መደበኛ የጸሎት ሥርዓት በርካታ ክፍሎች ይኖሩታል። የሚጀምረው በመስቀል ምልክትና በተለምዶ በቅዱስ የእግዚአብሔር ቃል ቅዱስ ኃያል ቅዱስ ሕያው በሚለው ጀምሮ እስከ አባታችን ሆይ ድረስ ባለው ነው። ከዚህ በመቀጠል የተወሰኑ ቁጥር ያላቸውን ስግደቶች እናካትታለን። እነዚህ የአምልኮ አምላካዊ መግለጫዎች ናቸው። የመስቀል ምልክት ሰርተህ ወገብህን ዝቅ በማድረግ መሬቱን ትነካለህ። ይህ በተለምዶ ሜታንያ እጅ መንሳት የምንለው ነው። ወይም ደግሞ ወደ መሬት ሙሉ ስግደት ታደርጋለህ። ራስን ሙሉ በሙሉ መሬት ላይ አድርገህ እንደገና ትነሳለህ። ስግደቶች ታደርጋለህ። ስግደት አስፈላጊ ናቸው። በአምልኮ ውስጥ የሰውነትን አስፈላጊነት ይገልጻሉ። ቤተክርስቲያን ጸሎት የአእምሮ ወይም የነፍስ ጉዳይ ብቻ ነው ብላ አታስብም። ጸሎት የሙሉ ሰው ማለትም የአእምሮ የነፍስና የአካል ጉዳይ ነው። ለዚህ ነው በቤተ ክርስቲያን በጸሎት ጊዜ የምንወስዳቸውን አካላዊ አቋሞች በቁም ነገር የምንመለከተው። በቅዱሳት መጻሕፍት ውስጥ በጸሎት ጊዜ ስለሚወሰዱ አካላዊ አቋሞች ከ200 በላይ ጥቅሶች አሉ። በጣም የተለመደው አቋም በጸሎት መቆም ነው። ለክርስቲያኖች በጸሎት ጊዜ ይህ መደበኛ አቋም ነው። መቆም ለእግዚአብሔር ታላቅነት ያለን አክብሮት መግለጫ ነው። በቤተ ክርስቲያን ውስጥ አንቀመጥም። መቀመጥ የሰይጣን መግለጫ ነው። ለጳጳሳችን ዙፋኖች አሉን። ለካህናቶቻችን ልዩ ወንበሮች አሉን። ምክንያቱም እነርሱ በቤተ ክርስቲያን ውስጥ የማስተማር ስልጣን አላቸው። ስለዚህ መቀመጥ ለጸሎት የተለመደ አቋም አይደለም። መቆም ብዙውን ጊዜ እጆቻችንን ዘርግተን አይኖቻችንን ወደፊት አድርገን አንዳንድ ጊዜ ደግሞ የትህትናና የንስሐ ምልክት በሆነ መልኩ አይኖቻችንን ወደታች አድርገን እንጸልያለን። በሉቃስ ወንጌል 15 በኢየሱስ ትምህርት ውስጥ ያለውን ቀራጩንና ፈሪሳዊውን ማሰብ ትችላላችሁ። ይህ ለእግዚአብሔር ያለ ድንቅ የፍቅር መግለጫ ነው። እንዲሁም የመንበርከክ አቋም አለን። ይህም የአክብሮት መግለጫ ነው። መንበርከክ በእርሱ ፊት መሆናችንን ታላቅ ክብር እንደተሰማን ለእግዚአብሔር የምንነጋገርበት መንገድ ነው። ስግደት በጸሎት ልንወስደው የምንችለው በጣም ትሑት አቋም ነው። ለእግዚአብሔር የምንለው ይህን ነው። ነቢዩ ኢሳይያስ እግዚአብሔር እንዳየው አንተ ከፍ ከፍ ያልክ ነህ፣ ክብርህ ታላቅ ነው፣ ቤተ መቅደሱን ይሞላል። እኔ ጌታ ሆይ እዚህ ጉዳይ የለኝም፣
እንደ ኃጢአተኛ በአንተ ፊት መሆን ለእኔ የሚገባ ጉዳይ አይደለም። ታላቁ ንጉሣችን ምስጋና ወደ አደባባዮች ስለጋበዘኝ ታላቅ ክብር ይሰማኛል። አምልኮዬንና አክብሮቴን ለማሳየት በፊትህ ዝቅ እላለሁ። እናም ጭንቅላቴ መሬቱን ይመታል። ጌታዬ ሆይ ስምህን ከፍ ለማድረግ ከዚህ የበለጠ ዝቅ ማለት ብችል ኖሮ አደርገው ነበር። ነገር ግን መሬቱ አገደኝ። በስግደት ወቅት የምለውን በመሰረቱ ይህ ነው። በማንኛውም የጸሎት ሥርዓት ከንስሐ አባት ጋር የተስማማህበት የስግደት ብዛት ሊኖርህ ይችላል። ምናልባት 41፣ 64 ወይም 120 ወይም 360። እያንዳንዱ ስግደት ስታደርግ የመስቀል ምልክት ሰርተህ ጌታዬ ኢየሱስ ክርስቶስ ሆይ እግዚአብሔር ልጅ እኔን ኃጢአተኛውን ማረኝ ትላለህ። ከዚያ ስግደት ታደርጋለህ። ያ ድርጊት የአምልኮና የአክብሮት ተግባር ብቻ አይደለም። የሰውነት እንቅስቃሴው ለትህትና የውስጥ ዝንባሌ መንፈስ ያዘጋጃል። የትህትና የውስጥ ዝንባሌ ደግሞ የመጸለይ መንገድ ነው። ስለዚህ የሰውነት እንቅስቃሴና የነፍስ ዝንባሌ በጣም የተሳሰሩ ናቸው። ትሑት ሰው ራሱን በትህትና ይይዛል። ኩራተኛ ሰው ጭንቅላቱን ከፍ ያደርጋል፣ እናም ሰዎችን ዝቅ አድርጎ ይመለከታል። በነፍስ ዝንባሌና በሰውነት አገላለጽ መካከል ግንኙነት አለ። በጸሎት ሥርዓትህ መጀመሪያ ላይ ስግደቶችን ማድረግ በጣም አስፈላጊ ነው። ምክንያቱም ለቀሪው የጸሎት ሥርዓት ጸጋን ያመጣል፣ እንዲሁም ያነቃሃል። 41 ስግደቶችን ማድረግ ማለዳ ላይ ደም በሰውነትህ እንዲዘዋወር ያደርጋል። ለቀሪው ጸሎትህም ንቁ ትሆናለህ። ከዚያም በትህትናና በንቃት ጸሎትን በትኩረት መጸለይ ትችላለህ። እነዚያ ብዙውን ጊዜ በምስጋና ጸሎቶችን ይከተላሉ። በቤተ ክርስቲያን የጸሎት መጽሐፍ ውስጥ በተለምዶ የምታገኘው ይህንኑ ነው። በርካታ የሚያምሩ የምስጋና ጸሎቶችን ታያለህ። እዚህ ላይ ላጎላ የምፈልገው ነገር ቢኖር በጸሎትና በአንድ ሰው የጸሎት ሥርዓት ውስጥ የምስጋና ማዕከላዊነት ድርድር የማይቀርብበት መሆኑን ነው። ሁሉም የኦርቶዶክስ የጸሎት ሥርዓቶች በዚህ መንገድ ናቸው። ለእግዚአብሔር ምስጋናን ማቅረብ የፊት ለፊትና የመሃል ትኩረት ነው። ትሑት ሰው ስጦታዎችን ሲቀበል ያውቃቸዋል። ስጦታ ተቀብለህ አመሰግናለሁ ካላልክ ለሰጪው እየነገርክ ያለው ያ ስጦታ እንዳልነበረና የአንተ ዕዳ እንደነበረ ነው። አመሰግናለሁ የማንል ከሆነ የምንለው ያንን ነው። እርግጥ ነው የሰጣኝ ምክንያቱም እኔ የተገባው ስለሆንኩ ነው። ቀደም ብለህ ልትሰጠኝ ይገባ ነበር እንደማለት ነው። አመሰግናለሁ ስትል ትህትናን ታያለህ። ምንም እንኳን የተገባህ ባትሆንም ታላቅ ስጦታ እንደተሰጠህ ዕውቅና ትሰጣለህ። ቅዱሳት መጻሕፍት የእግዚአብሔር ስጦታዎች ስፍር ቁጥር የሌላቸው እንደሆኑ ይናገራሉ። በእርግጥም ሊቆጠሩ አይችሉም። ነገር ግን በማለዳው ለመሞከር ለመቁጠር ማሰብ በጣም አፍቃሪነትና ትህትና ነው። ለምሳሌ ብዙ ጊዜ በጸሎት መጻሕፍቶቻችን ውስጥ የሚገኝ በቅዱስ ባስልዮስ ታላቁ የተጻፈ የሚያምር የምስጋና ጸሎት አለ። እንዲህ ይጀምራል። ልዑል አምላክና የምሕረት ጌታ ሆይ ስለ እኛ ታላቅና ምስጢራዊ ክቡር አስደናቂና ስፍር ቁጥር የሌላቸውን ሥራዎች የምትሠራ ለድካማችን እረፍት ለሥራ የደከመው ሰውነታችንም ማረፊያ ይሆን ዘንድ እንቅልፍን የሰጠህን እናመሰግናለን። በበደላችን ስላላጠፋህን ነገር ግን እንደ ቸርነትህ ለሰው ልጆች ባለ ፍቅር ግርማህን እናመሰግን ዘንድ በተስፋ መቁረጥ ተኝተን ሳለን ስላነሳህን እናመሰግንሃለን። ማለዳ ላይ እግዚአብሔርን ስለ ፍጥረቱ ማመስገን፣ ስለ ማዳኑ ማመስገን፣ ስለ ቤተ ክርስቲያን ማመስገን፣ ስለ ክህነት ማመስገን፣ ስለ ጠባቂ ቅዱስ ማመስገን፣ ስለ ጠባቂ መልአክ ማመስገን፣ ስለ ጓደኞችህ ማመስገን፣ ስለ ቤተሰብህ ማመስገንና እንደዚህ ያሉ ምስጋናን መቀጠል በጣም ኃይለኛ እንቅስቃሴ ነው። ይህ የሚያደርገው ነገር ቢኖር እግሮቻቸውን በእውነተኛው አፈር ውስጥ መትከል ነው። በሁሉም ነገር የእግዚአብሔርን ሥራ የማያዩት የወደቀው ሕይወት ተረቶች፣ ቅዠቶችና እምነት የለሽነት በዚህ ጸሎት ይወገዳሉ።
እግዚአብሔር አምላክ በቋሚነት እያደረገላችሁ ባለው ነገር ምክንያት ልባችሁ በተትረፈረፈ ደስታ ይሞላል። መዝሙረኛው በየማለዳው አዲስ ነው ያለውን የእግዚአብሔርን ታማኝነት በማወቅ ትጀምራላችሁ። ከዚያም የመጀመሪያው ነገር ይፈጠራል። የሆነ መጥፎ ነገር ተፈጠረ። አሁንም እዚህ በኩል ያንን ለማካካስ 24 ምርጥ ነገሮች አሉ። መጥፎ ቀን ለመሆኑ እንኳን ብዙ መጥፎ ነገሮች መጫን አለባቸው። ምስጋና እጅግ በጣም አስፈላጊ ነው። ቅዱስ ጳውሎስ በመጀመሪያ መልእክቱ ለመንፈሳዊ ልጁ ለቅዱስ ጢሞቴዎስ በምዕራፍ 2 ላይ የጸሎት አይነቶችን ይገልጻል። ሰዎች ሁሉ እንዲጸልዩ እፈልጋለሁ ይላል እና ማድረግ ያለብንን የተለያዩ ነገሮች ይገልጻል። በዝርዝሩ መጀመሪያ ላይ ምስጋናን ይጠቅሳል። ለምስጋና ቁርጠኛ መሆንና የምስጋና ስርዓት መኖር ለክርስቲያኖች የጸሎት ስርዓት ዋና አካል ነው። በተለምዶ የጸሎት ስርዓት ውስጥ ከምስጋና ቀጥሎ ንስሐ ይኖረናል። ይቅርታ መጠየቅ ያለብንን ማንኛውንም ነገር እግዚአብሔርን ይቅር እንዲለን እንጠይቃለን። ስለ ኃጢአት ባሰብን ቁጥር፣ በኃጢአት በተወቀስን ቁጥር ወዲያውኑ አቁመን ኦ ጌታ ሆይ ይቅር በለኝ፣ ስለዚህ ነገር ይቅር በለኝ እንላለን። ከዚያም መዝገበን ለንስሐ አባታችን እናቀርባለን። ወደ ንስሐ አባትህ ስትሄድ ስለ ኃጢአቶችህ ይቅርታ የጠየቅበትን የመጀመሪያ ጊዜ ሊሆን አይገባም። ወደ ንስሐ አባትህ የምትሄደው ለእግዚአብሔር የነገርከውን ለንስሐ አባትህ ለመናገር ነው። እርሱ ምስክር ይሁን። ከዚያም ጌታ በንስሐ አባቱ በኩል የሚሰጠውን ይቅርታ ተቀበል። ንስሐ ታደርጋላችሁ። ከዚያም ምልጃ ይኖራል። ምልጃ ማለት ለነገሥታትና በስልጣን ላይ ላሉት ሁሉ፣ ለቤተሰቦቻችሁ አባላቶች፣ ለወላጆቻችሁ፣ ለክርስትና ልጃችሁ፣ ለካህናቶቻችሁ፣ ለመንፈሳዊ አባታችሁ፣ ለልጆቻችሁ የምታደርጉት ጸሎት ነው። እርስ በርስ የምንደጋገፍበት መንገድ ይህ ነው። እርስ በርስ የምንረዳዳበት እናም ፍቅርን የምናሳይበት መንገድ በመጸለይና እርስ በርስ የእግዚአብሔርን የፍቅር ሽፋን በጸሎት በመሸፈን ነው። ስለዚህ እያንዳንዱ ሰው በጸሎት ሥርዓቱ ውስጥ በመደበኛነት የሚጸልየው ሰዎች ሊኖሩት ይገባል። እናም በመጨረሻም በተለምዶ የጸሎት ሥርዓታችንን የምንጨርሰው በኢየሱስ ጸሎት ነው። የኢየሱስ ጸሎት በጣም ውድ ጸሎታችን ነው። ኦርቶዶክሳውያን ክርስቲያኖች ከቅዱስ ጳውሎስ የምንሰማው ያለማቋረጥ ጸልዩ የሚለውን የእግዚአብሔር ጥሪ ለመፈጸም የሚጠቀሙበት ጸሎት ነው። የእግዚአብሔር ፈቃድ ነው። ምንጊዜም ከእርሱ ጋር በህብረት እንድንቆይ ጳውሎስ ያለማቋረጥ ጸልዩ ይላል። እንደገና በሌላ ቦታ ቅዱስ ጳውሎስ የምትበሉ ወይም የምትጠጡ ብትሆኑ ሁሉንም በጌታ በኢየሱስ ክርስቶስ ስም ለእግዚአብሔር ምስጋና እያቀረባችሁ አድርጉት ይላል። ይህ የሚያሳየው ከጸሎት ውጪ ማድረግ ያለብን ምንም ነገር እንደሌለ ነው። ጸሎት ተፈጥሯዊ ነው። የተቀረጽነው ከእግዚአብሔር ጋር እንድንኖር ነው። ኃጢአቶቻችን ሁሉ፣ በላያችን ያለው ምስቅልቅል ሁሉ የሚመጣው እንደ አክራሪ ግለሰቦች ስለምንኖርና ባዶ ስለሆንን ነው። ከእግዚአብሔር ጸጋ ባዶ ስለሆንን ስንጸልይና እግዚአብሔር ከኛ ጋር ሲሆን እያንዳንዱ ሁኔታ መጋፈጥ እንችላለን። እንዲሁም የእግዚአብሔር መገኘት በሁሉም ነገር ውስጥ የሚመራን የመነሳሳት ዘዴ ይኖረናል። ስለዚህ በጸሎት ከእግዚአብሔር ጋር እንደሚኖሩ የማህበረሰብ ፍጥራን ከመሆን ይልቅ እንደ ግለሰብ በመኖር ለራሳችን ደካማ አቅም አንተውም። የኢየሱስ ጸሎት ይህን እንድናደርግ ይረዳናል። እያንዳንዱ ሰው በሌላ ሰው የሚጸልየው የተወሰኑ ቋጠሮች በመቁጠሪያ ላይ የተወሰኑ የኢየሱስ ጸሎቶችን ሊኖሩት ይገባል። ለእያንዳንዱ ትንሽ መቁጠሪያ በመጠቀም 41 ሊሆን ይችላል፣ 64 ሊሆን ይችላል። እርግጥ ነው መነኮሳቶችና መነኮሳይቶች በየቀኑ በሺዎችና በሺዎች የሚቆጠሩ የኢየሱስ ጸሎቶችን ይጸልያሉ። ነገር ግን ሐሳቡ መንፈሳዊ ሐሳብ ወይም ጸሎትን የምትጨርሰው በዚህ መንገድ ነው። እናም በኢየሱስ ጸሎት ወደ ቀኑ ትሸጋገራለህ።
ስለዚህ የጸሎት ሥርዓቴን ጨርሻለሁ የሚባል ጥብቅ ፍጻሜ የለም። ምክንያቱም የጸሎት ሥርዓት መጨረሻ የኢየሱስ ጸሎት ስለሆነ ያንን ደግሞ ሕያው አድርገህ ልትቀጥልበትና ልታነሳው ትችላለህ። ብዙዎቻችን በምንሄድበት ቦታ ሁሉ መቁጠሪያ እንይዛለን፣ መቁጠሪያ እንጠብቃለን። በቢሮ ጠረጴዛችን ላይ መቁጠሪያ አለን። በኪሳችን ውስጥ፣ በቦርሳችን ውስጥ ወይም በመኪናችን የኋላ መመልከቻ መስታወት ላይ የተንጠለጠለ መቁጠሪያ አለ። ሐሳቡ ግን ጸሎታችሁን ሕያው ማድረግ ነው። በኢየሱስ ጸሎት ትጨርሳላችሁ ወይ ነው። ልባችሁ በኢየሱስ ስም ይዘምራል ወይ ነው። ከኢየሱስ ስም የበለጠ ለክርስቲያን ልብ ውድ ወይም ጣፋጭ የሆነ ስም የለም። ከስም ሁሉ በላይ የሆነ ስም ነው። ጉልበት ሁሉ የሚንበረከክበትና ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ የሚመሰክርበት ስም ነው። ይህ የሚመጣው ነገር ነው። ያንን ጣፋጭ ስም በአፋችን በአእምሮአችንና በልባችን መያዝ ክርስቲያን መንገድ ነው። ከጸሎት ሥርዓት ጋር በተያያዘ በመጨረሻ የምለው ስምምነት የተደረገበት መንፈሳዊ ንባብ የጸሎት ሥርዓት አካል መሆን እንዳለበት ነው። በእያንዳንዱ መንፈሳዊ መመሪያችን ውስጥ የተወሰነ የቅዱሳት መጻሕፍት ክፍል፣ የተወሰነ የቅዱሳት አባቶች ክፍል፣ ምናልባትም የቅዱሳን ታሪክ ለማንበብ ተጠያቂ የምንሆንበት አንድ ነገር ሊኖር ይገባል። በድጋሚ ይህ እረፍት ሲኖረን የምናደርገው ሳይሆን በነፍስ በቅዱሳት መጻሕፍት ቃላት የምትመገብበት ሊሆን ይገባል። ምክንያቱም ኢየሱስ ክርስቶስ በቃሌ ብትኖሩና ቃሌ በእናንተ ቢኖር በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም ነፃ ያወጣችኋል ይላል። የእርሱ መሆን ከፈለግን እንደምንፈልግም እርግጥ ነው እና ነፃ መሆን ከፈለግን በቃሉ መኖር አለብን። ለክርስቶስ ቃላት ጆሮ መስጠት አለብን። ለዚህ ጥሩ ምሳሌ የሚሆንን ባለፉት 200 ዓመታት አብዛኛውን ዓለም የማረከው ቅዱስ ሴራፊም ነው። ቅዱስ ሴራፊም ያረፈው በ1833 ነው። ያረፈውም በእግዚአብሔር አሰጣጥ ተንበርክኮ እጆቹን በወንጌል መጽሐፍ ላይ አድርጎ ዕለታዊ የወንጌል ንባቡን እያነበበ ነበር። እንደውም በወንጌሉ ዙሪያ ሻማዎች አብርቶ ነበር። አብሮት የነበረው መነኩሴ በዚህ ሁኔታ ሲያገኘው የወንጌል መጽሐፍ ጫፎች በእሳት ተያይዘው ነበር። ነገር ግን በእረፍቱ ጊዜ ለአዲስ ኪዳን ቁርጠኝነት ነበረው። በየሳምንቱ ሙሉውን አዲስ ኪዳን ያነብ ነበር። በጌታ ቀን እሁድ የቅዱስ ማቴዎስ ወንጌል ያነብ ነበር። ሰኞ የቅዱስ ማርቆስን፣ ማክሰኞ የቅዱስ ሉቃስን፣ ረቡዕ የቅዱስ ዮሐንስን፣ ሐሙስ የሐዋርያት ሥራን፣ አርብ መልእክታትንና ቅዳሜ ራእይን ያነብ ነበር። በየሳምንቱ ሙሉውን አዲስ ኪዳን ከመጀመሪያ እስከ መጨረሻ ያነብ ነበር። እናም ለራሱ ያልተለመደ ደስታ ብቻ ሳይሆን ለምን እንደሚታወቅ እንገረማለን። ሰዎችን ደስታዬ ይላቸው ነበር። ያየውን ሰው ሁሉ ሰላም ደስታዬ፣ እንዴት ነህ ደስታዬ ይል ነበር። ሰዎችንም ክርስቶስ ተነስቷል በማለት ሰላምታ ይሰጥ ነበር። በዓመት 365 ቀናት ነጭ ካባ ይለብስ ነበር። በአብይ ጾም መካከል ቢሆንም ምንም ለውጥ የለውም። ሰዎችን ክርስቶስ ተነስቷል ብሎ ሰላምታ ይሰጥ ነበር። በፋሲካ ደስታ ውስጥ ይኖር ነበር። ይህንን ደስታ ለሰዎች ማስተላለፍና ሕይወታቸውን መለወጥ ይችላል። ቅዱሳት መጻሕፍትን ለማንበብ በነበረው ቁርጠኝነትና የሚያስደንቅ ደስታው እንዲሁም ደስታን የማስተላለፍ ችሎታው መካከል ያለውን ግንኙነት መሳት የለብንም ብዬ አስባለሁ። ስለዚህ ከጸሎት ሥርዓት ጋር በተያያዘ የምጠቅሰው የመጨረሻው ነገር ይህ ነው። የጸሎት ሥርዓት ሊኖረን ከሆነ ራሳችንን በእግዚአብሔር ቃል ለመሙላትና የኢየሱስ ደቀ መዛሙርት ለመሆን እንድንችል ከንስሐ አባታችን ጋር የተስማማንበትን ለቅዱሳት መጻሕፍት ያለ ቁርጠኝነትን ሊኖረን ይገባል። ጸሎት ከሰው ልጆች ምኞትና ስኬቶች ሁሉ ከፍተኛና ታላቅ እንደሆነ አድርገን ማሰብ አለብን። ከበረሃ አባቶች አንዱ የሆነው አባ ዮሴፍ ለዚህ ውብ ምሳሌ እንዲህ ብለዋል። እሱ የጸሎት መምህር ነበር። ሙሉ ሕይወቱን ለእግዚአብሔር ቅርብ ለመሆንና ከእግዚአብሔር ጋር ለመኖር የሰጠ ሰው ነበር። ብቻውን አይደለም። አንድ ሰው ደረጃዎቹ ምንድናቸው? በእርግጥ ምን መሆን ትችላለህ ብሎ ጠየቀው። እርሱም እጆቹን አነሳና ከሁለቱ የጣቶቹ ጫፎች እሳት ወጣ።
እንዲህም አለ። ወንድም ሆይ ከፈለክ በጸሎትህ ሙሉ በሙሉ እሳት መሆን ትችላለህ። ይህ የአባ ዮሴፍ ልምድ እግዚአብሔር ለሁሉም አማኞች ካለው ጥሪ ጋር የሚያገናኝ ውብ ምስልና እውነታ ነው። ምክንያቱም በጴንጤቆስጤ ቀን መንፈስ ቅዱስ እንደ እሳት እንደመጣና በደቀ መዛሙርቱ ራስ ላይ እንዳረፈ ታስታውሳላችሁ። በዚያ የላይኛው ክፍል የነበሩት ሁሉም 120 ሰዎች በመንፈስ ቅዱስ እሳት ለበሱ። የእግዚአብሔር ፍቃድ ለእኛ ይህ ነው። የእግዚአብሔር ፍቃድ ከእርሱ ጋር ባለው ትኩስ ኅብረት ቃል በቃል ሁላችንም እሳት እንድንሆን ነው። ቅዱስ ጳውሎስ በተለያዩ መልእክቶቹ በገላትያ መልእክቱና እንደገና በሮሜ መልእክቱ ጸሎትን በእኛ ውስጥ ያለውን የመንፈስ ቅዱስ መገኘት ተአምራዊ ፍሬ እንደሆነ ይገልጻል። እግዚአብሔር በጸሎት የሚሆነን አስተማሪ ሰጥቶናል። እኔ ከማስተምራችሁ ማንኛውም ነገር በላይ በምድር ላይ ያለ ማንኛውም ሰብአዊ መንፈሳዊ አባት ሊያስተምራችሁ ከሚችለው በላይ የሆነ ለክርስቲያን ሰው የጸሎት አስተማሪው ዋናው የጸሎት አስተማሪው በውስጣችን ያለው መንፈስ ቅዱስ ነው። ቅዱስ ጳውሎስ ጌታ መንፈስ ቅዱስ በልባችን ውስጥ አፈሰሰ ይላል። እናም እዚያ ፍቅርን አኖረ። ስለዚህ ፍቅር እውነተኛ ጸሎት ሁሉ የሚመነጭበት ዋናው ማጠራቀሚያ ነው። ጸሎት ለእግዚአብሔር ያለ ፍቅር መግለጫ ነው። ለእግዚአብሔር ያለው ፍቅር ዋና መለኪያ ደግሞ በመንፈስ ቅዱስ እዚያ ተቀምጧል። ቅዱስ ጳውሎስ ወደፊት ይሄድና መንፈስ ቅዱስ ራሱ የማስተማርን ሚናን ጠባቂነት ሚናን ለእኛ እንደሚወስድ እናም ቃል በቃል እንደሚያስተምረን ይናገራል። በራሳችን ማንነት ውስጥ ተዋህዶ ወደ እግዚአብሔር እንዴት መጮህ እንዳለብን ያስተምረናል። ከጥልቅ ሆኖ ለእኛ በማይረዱ ቃላት አባት አባት ብሎ ይጠራል ይላል። ውድ ምክረ ቅዱሳን ቤተሰቦች ይህን መንፈሳዊ ምክር ለማጠቃለል ያክል የጸሎትን ምንነትና አስፈላጊነት በሰፊው ያየንበት፣ የጸሎት ስርዓት ወይም ቀኖና አስፈላጊነትን እናም የጸሎት ክፍሎችን፣ ሌላውም አራተኛ መንፈሳዊ ንባብና የቅዱሳት አርአያነትን በሰፊው አይተናል። የነፍስ እስትንፋስ ጸሎት ለክርስቲያን እንደ አየር ወይም ኦክሲጅንና እንደ ምግብ አስፈላጊ እንደሆነ፣ ጸሎት የሌለው ሕይወት የመንፈስ ድርቀትና የባዶነት ስሜት እንደሚያስከትል አይተናል። ሌላም አእምሮን በልብ ማሳደር ምን እንደሆነ፣ እውነተኛ ጸሎት ማለት አእምሮን በልብ አድርጎ በእግዚአብሔር ፊት መቆም እንደሆነ፣ ይህ ደግሞ በአእምሮ በነፍስና በአካል የሚከናወን የሙሉ ሰውነት ተግባር መሆኑን፣ ሰው የመሆን መለኪያም ምን እንደሆነ፣ ሰው መሆን ማለት ከእግዚአብሔር ጋር መኖር ማለት እንደሆነ፣ ዓለማዊነት በዋናነት ጸሎት አልባነት ሲሆን ይህ ደግሞ ወደ ድብርትና ስብራት እንደሚመራ በሰፊው አይተናል። በመቀጠልም የጸሎት ስርዓትና ቀኖና አስፈላጊነትንም አይተናል። እንደ ሕይወት ሕግ እያንዳንዱ አማኝ ከንስሐ አባቱ ጋር የተስማማበት የጸሎት ስርዓት ሊኖረው እንደሚገባ፣ ይህ ስርዓት እንደ ስሜት ሳይሆን እንደ ጥርስ መቦረሽ በየቀኑ ሳይታጎል መፈጸም ያለበት የሕይወት ሕግ መሆኑን፣ እንዲሁም የሰውነት ተሳትፎ በጸሎት ጊዜ መቆም፣ መንበርከክና ስግደት አስፈላጊ መሆናቸውን፣ እንዲሁም የውስጥ ትሕትናን እንደሚያሳድጉ መንፈስንም እንደሚያነቃቁ በሰፊው አይተናል። በመቀጠል የጸሎት ክፍሎች ምን እንደሆኑም አይተናል። የጸሎት ክፍሎች ምስጋና የመጀመሪያው የጸሎት መጀመሪያና ማዕከል፣ እግዚአብሔርን ስለ ስጦታዎቹ ማመስገን የሕይወትን ሚዛን ወደ ደስታ እንደሚለውጥ፣ እንዲሁም ንስሐን የራስን ስህተት አምኖ ይቅርታ መጠየቅን፣ ምልጃን ስለ ሌሎች ቤተሰብ፣ ሀገርና ካህናት መጸለይን የፍቅር መግለጫ ነው። ሌላው የኢየሱስ ጸሎት ጌታ ኢየሱስ ክርስቶስ ሆይ ማረኝ የሚለው አጭር ጸሎት በማንኛውም ቦታና ጊዜ ያለማቋረጥ እንድንጸልይ ይረዳናል። አራተኛውና የመጨረሻው መንፈሳዊ ንባብ የቅዱሳን አርአያነት ነው። የቃል ምግብ የጸሎት ስርዓት የቅዱሳት መጻሕፍትን ንባብ ማካተት እንዳለበት፣ እንደ ቅዱስ ሴራፊም በቃሉ መኖር የውስጥ ደስታን እንደሚሰጥ፣ እንዲሁም ሙሉ በሙሉ እሳት መሆን ጸሎት ሰውን ወደ ሰማያዊ ማንነት እንደሚለውጥ፣ በመንፈስ ቅዱስ ረዳትነት አማኝ ከእግዚአብሔር ጋር ጥልቅ በሆነ የልጅነት ግንኙነት አባት አባት ብሎ በመጥራት ተሳስራል። ባጭሩ ጸሎት ሃይማኖታዊ ግዴታ ብቻ ሳይሆን
የተሰበረውን ማንነታችንን የምንጠግንበት፣ ከፈጣሪ ጋር የምንገናኝበት እናም እውነተኛ ሰብአዊነታችንን የምናገኝበት ምስጢራዊ ቁልፍ ነው። እስካሁን በሰማችሁት መንፈሳዊ ምክር ላይ የተመረኮዘ 12 መንፈሳዊ ጥያቄን እስከነመልሱ በመጀመሪያው የኮሜንት ሴክሽን ላይ ፒን ያደረግን በመሆኑ እየገባችሁ ራሳችሁን ፈትሹ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።